ያው እንደ ተከታታይ ትምህርት እንደምንማር ሰዎች ያው የምንማረው ትምህርት ሌሎችንም እያካለለ ስለሆነ በአጠቃላይ እኛን ለሚከታተሉ ሰዎች የሆነ መስመር እንዲይዙ የዛሬው ትምህርት በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ሰዎች በዚህ ዘመን መንፈሳዊ መረዳት ውስጥ ከመምጣታቸው በፊት መጀመሪያ የሚያገኙት የተጻፈውን መጽሐፍ ስለሆነ የተጻፈውን መጽሐፍ ይዘው ሲሄዱ መንፈሳዊ መረዳት ላይ እስኪደርሱ ድረስ የተጻፈውን መጽሐፍ ጭብጦችና ዓላማዎች በትክክል ሊረዱት ያስፈልጋል እና እኛም ያንን መስመር ተከትለን ለሚከታተሉን ሰዎች ወይንም ይህንን ትምህርት አብረውን እየተማሩ ላሉ ሰዎች ወይም ደግሞ ልንደርሳቸው ለምንፈልጋቸው ሰዎች የዛሬው ትምህርት ወሳኝ ስለሆነ የዛሬውን ትምህርት ርዕስ የመጽሐፉ ዋና አጀንዳና የክርስቶስ በሥጋ መገለጫ መስመር ብለን ሰይመናል። ስለዚህ ሁለት ነው ማለት ነው። የመጀመሪያው የመጽሐፉን ዋና አጀንዳ እንዳስሳለን፣ ቀጥሎ ደግሞ የክርስቶስን በሥጋ መገለጫ መስመር እንዳስሳለን ማለት ነው። ስለዚህ ከዚህ በፊት የዘፍጥረትን መጽሐፍ የኃጢአትን በሥጋ በሚለው ርዕሳችን ላይ የዘፍጥረትን መጽሐፍ እየዳሰስን ስለነበረ አሁንም ሳናዛንፍ ያችን መስመር ተከትለን እስከ ክርስቶስ በሥጋ መገለጫ ድረስ ያለውን ነገር አለፍ አለፍ ብለን መናገር አለብን። የሚከታተሉን ሰዎች አብሶ እኛ አሁን የምንከተለው መስመር ምን አይነት መስመር ነው? ያስተምሮታችን መስመር ልክ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ልክ ጳውሎስ በሐዋርያት ሥራ ምዕራፍ 13 እንደሄደበት የወፍ በረር አይነት መሆኑን ሰዎች የሚከታተሉን ሰዎች ልንገነዘብ ያስፈልጋል። ዲቴሉን ከፈለጉ መጽሐፉን ያንብቡ። ነገር ግን ዋናው አጀንዳና ጭብጦቹ ለኛ ስለምናውጠነጥን ዋናው አጀንዳውንና ዓላማው ላይ ማተኮር የፈለጉ ሰዎች ልክ እስጢፋኖስ ለተሰበሰቡ ሰዎች በሐዋርያት ሥራ ምዕራፍ 7 ላይ በአጠቃላይ የመጽሐፉን ጭብጥ እንደነገራቸው ጳውሎስም ደግሞ በሐዋርያት ሥራ ምዕራፍ 13 ላይ የመጽሐፉን ጭብጥ እንደነገራቸው እኛም ጭብጦቹን ተከትለን እንደምንናገር በሁለቱ ማስረጃ ይያዝልን ማለት ነው። ስለዚህ እኛ ወደ ትምህርታችን ይህንን ዓላማ ተከትለን ስንመጣ መጀመሪያ የምናገኘው የመጽሐፉ ዋና አጀንዳ ምንድን ነው የሚለውን ነው። ስለዚህ መጽሐፉ ሊነግረን የፈለገው ነገር ምንድን ነው ስንል መጽሐፉ ሊነግረን የፈለገው በአንድ ሰው አለመታዘዝ እንዴት ብዙዎች ሰዎች ኃጢአተኞች እንደሆኑ፣ በአንድ ሰው አለመታዘዝ ሞት በሰው ሁሉ ላይ እንዴት እንደነገሰ ማሳየት ነው። ይህንን ሁላችንም በደንብ ልናውቀው ያስፈልጋል ማለት ነው። በአንድ ሰው አለመታዘዝ የጀመረው ኃጢአት የሰው ልጅ በበዛ ቁጥር መልኩን እየቀያየረ ኃይሉን እየጨመረ እንዴት እንደመጣ ማሳየት ነው። ስለዚህ መጽሐፉን እየገለጣችሁ በሄዳችሁ ቁጥር ከአዳም ጀምሮ ይነግረንና ሰው እየበዛ በሄደ ቁጥር የኃጢአቱን ብዛት፣ የኃጢአቱን ስፋት፣ የኃጢአቱ መልኩን እየቀያየረ ኃይሉን እየጨመረ በየሰው ሁሉ ላይ እንዴት እንደነገሰ ማሳየት መሆኑን ልንረዳ ያስፈልጋል ማለት ነው። ከዛስ ይሄንን ካሳየም በኋላ ሁለተኛው ሊሆን የሚችለው ምንድነው? እግዚአብሔር ኃጢአትን የሚታደግበትን መስመር መዘርጋት እንዴት እንደጀመረ ነው። ኃጢአት በሰው ሁሉ ላይ እየነገሰ እየሰፋ እየበዛ መጥቷል አይደለ? ያንን ኃጢአት እግዚአብሔር ሊታደግ የሚችልበትን መስመር ከጅምሮ አብሮ እየዘረጋ መምጣቱ ማለት ነው። ለምሳሌ ይሄ ቤት ሲሰራ አብራችሁ የምታስቡት ነገር አለ። መሰረቱ ከሚጣል ጀምሮ አብረን የምናስባቸው ነገሮች አሉ። ባኞ ቤቱ የቱ ጋር ሊሆን እንደሚችል ከጅምሮ ነው የምታስቡት። መኝታ ቤቶቹ የቱ ጋር ሊሆን የሚችሉ፣ የመብራት መዘርጊያዎቹ፣ የውሃ ማውረጃዎቹ የት ሊሆኑ እንደሚችሉ አብራችሁ ነው የምታስቡት። ከመነሻው ነው የምታስቡት ከመሰረቱ ጀምሮ። ልክ እንደዛው ኃጢአት በበዛ ቁጥር እግዚአብሔር ኃጢአትን ሊታደግ የሚችልበትን መስመር ከመጀመሪያው ጀምሮ ነው የዘረጋው። ለምሳሌ አዳም ኃጢአት ሰራ። ከዛም በኋላ ከኤደን ገነት ከማስወጣቱ በፊት እግዚአብሔር ምን አለበሰው ነው የሚለው? ቁርበት አለበሰው። ከመጀመሪያው ጀምሮ ይሄ የራሱ የሆነ ታይፖሎጂ ቢሆንም
ከመጀመሪያው ጀምሮ ግን እንዴት ሊታደገው እንዴት ሊሸፍነው እንዳሰበ የሚችልበት መስመር አብሮ እየዘረጋ መሆኑን እናያለን ማለት ነው። ስለዚህ እግዚአብሔር ኃጢአት የሚታደግበት መስመር መዘርጋት መጀመር ያም መስመር በልጁ መገለጥ ፍጻሜ ስለሚያገኝ ያንን መንገድ ማሳየት እንደሆነ ሁለተኛው ልንረዳ ያስፈልጋል ማለት ነው። እሺ ስለዚህ እኛ አሁን የምንከተለው መጽሐፉ ሊነግረን የፈለገውን በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ መሆናቸውና በአንድ ሰው ሞት ሁሉም ላይ እንደደረሰ የታየውን በልጁ ምክንያት የሚታደግበት መስመር ሁለተኛውን ስለሚዘረጋ እኛ መስመራችንን ከጥፋት ውሃ በኋላ የኖህ ልጆች ከመጡበት ጊዜ ጀምሮ ያለውን እግዚአብሔር ሊታደግበት ያለውን መስመር እንዴት እንደተከተለ አብረን እናያለን ማለት ነው። እሺ እንግዲህ ከጥፋት ውሃ በኋላ የኖህ ልጆችን ታሪክ ነው የምናየው። ይሄ ታሪክ የሚጀምረው ዘፍጥረት 10 ላይ ነው። ዘፍጥረት 10 ቁጥር 1 ላይ ሄደን ስንመለከት ጥቅሶችን አብረን እየያዝን መሄድ መቻል አለብን። የመጀመሪያውን የምናገኘው ዘፍጥረት ምዕራፍ 10 ከቁጥር 1 ጀምሮ ማለት ነው። ምንድነው የሚለው? ዘፍጥረት ምዕራፍ 10 ከቁጥር 1 ጀምሮ የኖህ ልጆች የሴም የካም የያፌት ትውልድ ይህ ነው ብሎ ከጥፋት ውሃም በኋላ ልጆች ተወለዱላቸው ይላል። የኖህ ልጆች 3 ናቸው። አንደኛው ሴም፣ ሁለተኛው ካም፣ ሶስተኛው ያፌት። በእነዚህ ነው አሕዛብ ሁሉ የተከፈሉት ማለት ነው። እነዚህ ናቸው የትውልድ ጀማሪ። አዲስ ከአዳም ቃል ኪዳን በኋላ ሌላ ቃል ኪዳን የተሰጣቸው ለሴም ለካምና ለያፌት መሆኑን መጽሐፉ ይነግረናል ማለት ነው። በዘፍጥረት ምዕራፍ 10 ቁጥር 1 ላይ ማለት ነው። ዘፍጥረት 11 ቁጥር 10 ላይ ይሄድና አሁን ዘፍጥረት 11 እኛ የምንፈልገውን ኦርደር የሚከተልልን መስመር እናገኛለን። እንግዲህ የክርስቶስ የደም ፍሰት ወይም ደግሞ የደም መስመር የሚመጣው ከሴም ዝርያ ስለሆነ እዚህ ጋር ዘፍጥረት 11 10 ላይ ሄዶ ማንን ያነሳልናል? ሴምን ያነሳልናል። ከዛም በኋላ የሴም ዝርያ እንዴት እንደሆነ እዛው አንድ ስትገልጡ ከ10 ጀምሮ ያሳየናል ማለት ነው። የሴም ትውልድ ይህ ነው ብሎ ይናገራል ማለት ነው። የሴም ትውልድ ይህ ነው ብሎ ከዛም በኋላስ የሴምን ትውልድ ብሎ ይጀምርና 3 አባቶችን ያሳየናል። የሴም ትውልድ ሴሮህ ጋር፣ የሴም ትውልድ ናኮር ጋር፣ የሴም ትውልድ ታራ ጋር፣ የሴም ትውልድ አብርሃም ጋር 4 ሰዎችን ያሳየናል ማለት ነው። አንደኛው ሴሮህ ነው። ሴሮህ፣ ሁለተኛው ካራን፣ ሶስተኛው ታራ ናኮር ታራ ይቅርታ፣ ሴሮህ፣ ናኮር፣ ታራ፣ አራተኛው አብርሃም ወይም ደግሞ በወቅቱ የነበረው አብርሃም ነበርና አብርሃም። ዘፍጥረት 11 10 የሴምን ከነዚህ ውስጥ ሁለቱን ትውልዶች ይተውና ማን ጋር ይመጣል? ሴም ጋር። ከዛ የሴምን ዘፍጥረት 11 10 ሴምን ለብቻው ይለይልንና ከሴም ሴሮህ የሴሮህ ልጅ ማን ነው? ናኮር። የናኮር ልጅ ማን ነው? ታራ። የታራ ልጅ ማን ነው? አብርሃም። አሁን እዚህ ጋር አብርሃምን ይመጣና እዚህ ጋር ለሁለት ይከፍለውና ይስሐቅ እና እስማኤል አይደል? ከዛም በኋላ ከይስሐቅ ማንን? ያዕቆብ አይደል? ከዛ ስንት? 12 ነገዶች። እንደዚህ እያለ የዘር ሐረጉ ይቀጥላል ማለት ነው። አሁን ልብ እያለን እንድንመጣ ፈልጋለሁ። እንግዲህ ዘፍጥረት 11 10 የሴምን ትውልድ ብሎ ይጀምርና ሴሮ፣ ናኮር፣ ታራ፣ አብርሃም ብሎ የሚኖርበትን ስፍራ ከላውዲዮን ኡር ብሎ ይናገራል። ከዛ ዘፍጥረት 15 ላይ ይመጣና ለዚህ አብርሃም ለተባለው ለተመረጠው ሰውዬ ከሴም ትውልድ ለመጣው ሴሮ፣ ናኮር እና ታራ አብርሃም ቅድመ አያቶቹ አባቶቹ የሆኑትን መስመር ተከትሎ ይመጣና ማንን ነው ትውልዱ እየፈለገ የመጣው? መስመሩ እየፈለገ የመጣው አብርሃምን እየፈለገ የመጣው። ልክ አብርሃም ጋር ሲጀምር የእግዚአብሔር ምርጫ ይጀምራል። ዘፍጥረት ምዕራፍ 12 ሀገርህ ከዘመዶችህ ተለይተ እኔ ወደማሳይ ምድር ምን በል ውጣ፣ የአብርሃም
ጥሪ ይጀምራል። የእግዚአብሔር ጥሪ የጀመረው ሴሮ ጋርም አይደለም፣ ናኮር ጋርም አይደለም፣ ታራ ጋርም አይደለም። ማን ጋር ነው? አብርሃም ጋር። አሁን ይሄ ማለት እግዚአብሔር በዚህ ዝርያ ውስጥ የራሱን የሚታደግበት መስመር እንዴት ለማምጣት እንደፈለገ መጽሐፉ እሱን እየተከተለልን ይሄዳል እንጂ በዛው ግረ መንገዱን ነው ታሪክ እየነገረን እንትናን ወለደ እንጂ እሱ አይደለም። ያው ልብ በሉ ሐሳቡ የመጽሐፉ ማን ማንን እንደወለደ ለኛ መንገር አይደለም። ማን ማንንም ቢወልድ ግዱም አይደለም። ነገር ግን ያንን መስመር ተከትሎ ክርስቶስ በሥጋ የሚገለጥበት መስመር ለኛ ማሳየት ነው ፍሬ ነገሩ። ስለዚህ እናንተም ስትመጡ ለምሳሌ ይሄንን እዚህ ጋር እናቆመውና አንድ ምሳሌ ሰጠን እንምጣ። የማቴዎስ ወንጌል ምዕራፍ 1 ማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ይጀምራል። ማቴዎስ ሲጀምር ምንድነው የሚጀምረው? የዳዊት ልጅ የማን ልጅ? የአብርሃም ልጅ። አሁን ከዳዊት በፊት ማን ነበር? አብርሃም። ስለዚህ የአብርሃም ልጅ የዳዊት ልጅ ነው አይደል የሚለው? የዳዊት ልጅ እሱ ከታችን የጀመረው መነሻው ማን ነው? አብርሃም። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና አብርሃም ይስሐቅን ወለደ። እሺ እስማኤልን አልወለደም እንዴ? እሱ የሚፈልገው ምንድነው? መጽሐፉ ስለ እስማኤል ስለ አይደለም አጀንዳው። የክርስቶስ መምጫ መስመር ነው የፈለገው። አያችሁ። ስለዚህ አሁን መጽሐፍ ላይ አትድከሙ እምላችሁ ለዛ ነው። ዋንስ መንፈሳዊ መንገዱን ከተረዳችሁና መንፈሳዊ አካሄዱ ካወቃችሁ ትኩረት ልታደርጉ የሚገባው መንፈሳዊ ነገሩ ነው። ምክንያቱም እነሱ እየፈለጉ ያሉት መጽሐፉ መንፈስ ቅዱስ ነርቷቸው እንዲጽፉ የተፈለገው ክርስቶስ የሚመጣበትን የደም መስመር ማሳየት ነው ለኛ። አያችሁ። ለዛ ነው ማቴዎስ ሲነግረን ምን አለ? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ። ለምንድን ነው ከሊያ የተወለደው? እንግዲህ ሊያ ሁለተኛ ሚስቱ ነች የያዕቆብ አይደለም? የመጀመሪያ ሚስቱ አለች፣ ሁለተኛ ሚስቱ ነች ሊያ። ተሸውዶ ያገባት ማለት ናት ሊያ። የሊያ አራተኛ ልጅ ነው ማን? ይሁዳ። ሰምታችሁኛል? ይሁዳ የሊያ ስንተኛ ልጅ ነው? አራተኛ ልጅ። ከዛስ ምን አለ? ያዕቆብን ወለደ አለ። ያዕቆብ ይሁዳንና ወንድሞችን ወለደ። ያዕቆብ ስንት ልጅ ነው የወለደው? አጠቃላይ 13 ልጅ ነው የወለደው። ከ13ቱ አንዷ ሴት ናት፣ በኋላ እንነጋገራለን። 12 የነገድ አባቶች አሉ። ለምንድን ነው ይሁዳንና ወንድሞቹን ያለን? የይሁዳ አንበሳ እየፈለገ ያለው የክርስቶስ የደም መስመር ነው። እሱ እየተሻገረ እንትን እያለ ያለው። ስለዚህ ይሁዳንና ወንድሞች አሉት። ስለሱ አይደለም ጉዳዩ። አሁን በይሁዳ ነው የሚመጣው ነገሩ። ስለዚህ ይሁዳንና ምኖችን ወለደ? ወንድሞችን ወለደ። ከዛ ይሁዳን ከትዕማር ፋሬስንና ዛራን ወለደች። እንዴ ሌሎቹ አላገቡም እንዴ? ሌሎቹ አልወለዱም እንዴ? እነ ዳን፣ እነ ንፍታሌም፣ እነ ሮቤል ምናምን ጀግና እኮ ልጆች። አሴር እግሩን በዘይት ውስጥ ያጠልቃል ምናምን ብለህ አንተ እንትን የምትለው ለምንድን ነው? አሴር ጋር ለምንድን ነው? ንፍታሌም ጋር ለምንድን ነው? ዳን ጋር አይደል? ለምንድን ነው? እነ ጋድ ጋር አይደል? ጉዳዩ እነሱ አይደለም። ጉዳዩ በይሁዳ። ከዛ ይሁዳ ተሸውዶ ወደ አገባት ወደ ልጁ ሚስት ይሄዳል ትዕማር። የትዕማር ታሪክ እኮ ከባድ ነው። የትዕማር ታሪክ ከባድ ነው። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ። ይሁዳ ይልህና ይሁዳ ከማን? ከትዕማር። የሌላውን ታሪክ ይተዋል። በቃ የሚያስፈልገው ታሪክ ላይ ነው መጽሐፉ ምን የሚያደርገው ትኩረት የሚያደርገው። አሁን ይህንን ትምህርት ከኔ ጋር ሆናችሁ የምትማሩ ሰዎች ፕሊስ የትኩረት አቅጣጫችሁን አትሳቱ። መጽሐፉ የትኩረት አቅጣጫው ምን አላለም? አልሳተም። ምን እንደሚያደርግ ያውቃል። ወዴት እንደሚያተኩር ያውቃል። ያዕቆብ 12 ልጆች አሉት። ከስንት ሚስቶች የወለዳቸው? ከ4። ስንት ናቸው ሚስቶቹ? ለትምህርታችን ተጽፏል።
ራሄል ሊያ ሁለት ቡድን አለ እዚህ ጋር ራሄልና ማን ሊያ የራሄል ባላ የምትባል ሰራተኛ አለቻት የሊያ ደግሞ ዘለፋ የምትባል አለቻት አይደለም ስለዚህ ራሄል ሊያ አንድ ቡድን ናቸው ከአራቱ ስንት ልጆች ወልዷል 12 ልጆች ወልዷል እዚህ ጋር የሊያ አንድ ልጅ ግን በመጽሐፍ ውስጥ አልተጠቀሰችም ዘፍጥረት 34 ቁጥር 1 የሚያነሳት ማንም የምትባል ልጅ አለቻት ሴት ልጅ ረሳችኋት አይደል ሴቷ ማናት ዲና አይደል ዲና አለቻት ከነገደ አባቶች ስለማትቆጠር ግን የሊያ አምስተኛ ልጅ ተደርጋ ስትጠራ አታዩት መጽሐፉ ትኩረቱ አሁንም እንዳትስቱ ሰምታችሁኛል አይደል ዋናው የሚከተለው የክርስቶስን የደም መስመር ማሳየት ስለሆነ ለኛ አሁን እዚህ ጋራ ዲና የደም መስመሩ ልትሆን ስለማትችል እዚህ ጋራ ላይ ያሳየን አልፈለገም ስለዚህ ያዕቆብ ስንት ልጅ አለው 12 ልጆች አሉት ይኸው እዚህ ጋር እንደተቀ ከስንት ሚስቶች የወለዳቸው ከአራት ራሄልና ሊያ እህትማማቾች ናቸው እህትማማቾቹ ሁለት ሰራተኛ አላቸው ልጅ ሲያንሳቸው ከዛም በኋላ ሚስቶቻቸውን እየሰጡ ሰራተኞቻቸውን እየሰጡ ድረስባት ይሉና በገዛ ፈቃዳቸው ሰራተኛቸው ምን ይላሉ ይሰጣሉ ለትምህርታችን ነው ያልኩት ለዚህ እሺ እሱ ጋር ከመምጣታችን በፊት አሁን የጀመርነውን ነገር እንቋጭ ስለዚህ አብርሃም ይስሐቅን ወለደ ይስሐቅም ያዕቆብን ወለደ ያዕቆብም ይሁዳንና ወንድሞችን ምን አለ ወለደ አብርሃምን ያመጣልንና አብርሃም ሁለት ልጆች ያሉት እስማኤልና ይስሐቅ ናቸው ነገር ግን እስማኤልን ይተውና የእግዚአብሔር በረከት የእግዚአብሔር አጀንዳ ወዳለበት በዘር ይጠራላል ወደ ተባለው ወደ ይስሐቅ ይወስዳል ከዛ ይስሐቅም ሁለት ልጆች አሉት ያዕቆብና ማን ኤሳው እጅግ የሚወደው ግን ማን ነው ይስሐቅ ኤሳው ነው የሚወደው ግን መጽሐፉ ስለሚወደው ልጅ ነው እንዴ ሊነገረን የፈለገው አይደለም የክርስቶስን የመምጫ መስመር ነው ስለዚህ ማን ጋር ይመጣል ያዕቆብ ጋር ያዕቆብ እሺ ይመጣል ያዕቆብ ደግሞ ራሱ የሚወደው ልጅ አለው ማንም ይባል ዮሴፍ የሚባል የሚንሰፈሰፍለት ልጅ አለው ቢንያም የሚባል የሚንሰፈሰፍላቸው ልጆች አሉት ነገር ግን ስለነሱ አይደለም ምንም በጭንቅላቱ አስቦት ስለማያውቀው ስለማን ነው ስለ ይሁዳ ይነገረናል እነዚህ ሁሉ መጽሐፉ ግን ስትሄድ ዮሴፍ ወደ ግብጽ ሲወርድ ዮሴፍ እኮ እንትና ጨርቆን ስትይዘው ብራዘር እሱ ላይ አይደለም መጽሐፉ የሚያወራው መጽሐፉ ስለ ጨርቅ መያዝና ስለ ዮሴፍ ማመንዘርና ለማመንዘር አይደለም ስለሱ ኳሊቲ ሊያወራ አይደለም ስለሱ የህይወት ጉልበት ሊነግር አይደለም መጽሐፉ የተጻፈው መጽሐፉ ሊነግረን የፈለገው የክርስቶስ ኢየሱስ የደም መስመር በየት በኩል እንደተዘረጋ ማሳየት ነው በስጋ ሊገለጥ ነው ማን ታዳጊው በስጋ ሊመጣ ነው ማን የእግዚአብሔር ልጅ በስጋ ሊገለጥ ነው እግዚአብሔር በክርስቶስ ምን ስጋ ሊመጣ ነው ስለዚህ ያንን መስመር ከጅምሩ ጀምሮ ማሳየት ነው የሰው ልጅ ወድቋል የሰው ልጅ ጠፍቷል ስለዚህ ምን ያስፈልገዋል ታዳጊ ያስፈልገዋል ያ ታዳጊ በየት በኩል ይመጣል አው ከጅምሩ እሱን መስመር አብሮ እየዘረጋ ይመጣል ከመሰረቱ ከኃጢአት እኩል ለኩል ኃጢአት እየበዛ እየሰፋ በመጣ ቁጥር እግዚአብሔር አይጨነቅም ለምን ሲባል እዚህ ጋር ታዳጊው ምን እያለ ነው እያመጣ ነው አይገርምም ክብር ለእግዚአብሔር ይሁን የሚታደገው የሰው ልጅ ከኃጢአት የሚያወጣው ከዛ ሁሉ የኃጢአት ጉልበት የሚታደገው ከኃጢአት ጉልበት በላይ አቅም ያለው እግዚአብሔር ልጁን እያመጣ አያችሁ እሱን ማሳየት ነው ስለዚህ ያዕቆብን ወለደ ያዕቆብም ይሁዳንና ወንድሞችን ወለደ ይልና ቁጥር 3 ታሪኩን ይሁዳ ጋር መጣ 11ን ይተውልን ከዛስ ይሁዳ ከትዕማር ፋሬስንና ዛራን ወለደ ፋሬስም ኤስሮምን ወለደ እሺ ኤስሮም አራምን ወለደ አራምም አሚናዳብን ወለደ አሚናዳብም ናሶንን ወለደ ናሶንም ሰለሞንን ወለደ ሰለሞንም ከራኬብ ቦዔዝን ወለደ ቦዔዝም ከሩት ኢዮቤድን ወለደ ኢዮቤድም እሴይን ወለደ እሴይም ንጉሥ ዳዊትን ወለደ እንዴ እሴይ ስንት ልጅ ነው ያለው እንዴ እነ ሳማ እነዛ ለንጉስነት የታጩት ሳሙኤል ሊቀባቸው የነበሩ የተሳሳተባቸው ማት ልጆች እኮ አሉ ግን ምንድነው የዳዊት ልጅ ነው የተባለው
ስለዚህ መስመሩ ሊያሳይ የፈለገ ማን ጋር ነው? ዳዊት ሲጀምር ምን ሆነ? የዳዊት ልጅ አብርሃም ልጅ ትውልድ ታሪክ ነው ያለ። ስለዚህ ማን ጋር ነው ክርስቶስ የሚመጣው? የዳዊት የሆነ መስመር ያሳያል። አብርሃም ጋር ይመጣል፣ ከዛ ይስሐቅ ጋር፣ ያዕቆብ ጋር፣ ከዛም በኋላስ ይሁዳን ይዛል። ከይሁዳስ እነ ዳዊት፣ ከዳዊት እነ ሰለሞን። መስመሩ እሱን ነው የሚያሳይ። እሴይ ንጉሥ ዳዊትን ወለደ። ምንም ልጅ የሌለው አይመስልም? ንጉሥ ዳዊትን ወለደ ሲል ንጉሥ ዳዊት እኮ የመጨረሻው እኮ አይደለም? እንደውም የተረሳው ልጅ አይደለም እንዴ? እረኝነት ወጥቶ የተረሳው ልጅ እኮ። እኛ ደግሞ አቤት ንጉሥ ዳዊት እንትን ነበረ ምናምን። መጽሐፉ እሱ አይደለም አጀንዳ። ንጉሥ ዳዊትም ከወረው ሚስት ሰለሞንን ወለደ። እንዴ ንጉሥ ዳዊት እኮ ብዙ ልጆች አሉት። ይሄ እኮ ባልተገባ መንገድ የወለደው ልጅ ነው። ንጉሥ ዳዊት እኮ ሌላ ከስነ ስርዓት ካገባቸው ሚስቶቹ ስነ ስርዓት ያላቸው ልጆች እኮ ወልዷል። ስለነሱ አይደለም ታሪኩ። ስለ ዳዊት ስርዓት መያዝና ስርዓት ማጣትም አይደለም ታሪኩ። ታሪኩ ማን ነው? ክርስቶስ ነው። ብራዘር የትኛውም ታሪክ ጋር ብትንቀዋለን ክርስቶስን ይዘህ ካልተንቀዋለን ዋጋ የለም። ስለዚህ ማቴዎስ በማን ነው እየተንቀዋለለ ያለው? አሁን ከትውልድ እየተሻገረ ያለ በክርስቶስ። ክብር ለእግዚአብሔር ይሁን። በክርስቶስ ከዛስ እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ። ሰለሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥም ኢዮራምን ወለደ። ኢዮራምም ዖዝያንን ወለደ። ዖዝያንም ኢዮታምን ወለደ። ኢዮታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። አሁን መጽሐፉ አካሄዱ ልንገራችሁ። ዳዊት ሰለሞንን ወለደ ሲል እንደዚህ ነው። በመሃል ነፍ ልጅ አለ ብራዘር። ሰለሞን ሮብዓምን ወለደ ሲል እንዲህ ነው የምትሄደው። መስመሩ እንደዛ ነው። ማንን ነው የሚያስፈልገው? ክርስቶስ ጋር ለመድረስ ነው። ስለዚህ ሌሎቹን ትተዋለህ፣ እየተወክ ነው የምትሄደው። ስለዚህ አንተም ታሪክ ስትሰራ እንዲህ እያልክና ብራዘር አደራ እንዳረግጣቸው እንዲህ እያልክናለ እንጂ እንዲህ እያልክና ቀስዬ በቃ ከስር ነፋለ። ዋናው እኛ ዓላማችን ማን ነው? ክርስቶስ። ስለዚህ መጽሐፉ ላይ ስንመጣ እንደዚህ እያለን ነው የምንመጣው፣ እየዘለለን ነው የምንመጣው። እሺ ዖዝያን ኢዮታምን ወለደ። ኢዮታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንን ወንድሞችን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም ኢዮቤድን ወለደ። ኢዮቤድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። እሺ እንምጣ ቁጥር 15 ኤልዮድም አልዓዛርን ወለደ። አልዓዛርም ማታንን ወለደ። ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስ የወለደችውን የማርያምን እጮኛ ዮሴፍን ወለደ። መጣ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ አለ። ልብ በል። ከዳዊት እስከ ባቢሎን ምርኮ ስንት ትውልድ አለ? 14 ትውልድ አለ። ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ አለ። ከዛስ ትውልድ የለ። ማን መጣ? በቃ የኢየሱስ ክርስቶስም ልደት እንዲህ ነበር። አሁን ስለ ክርስቶስ ከማን ነው የምትጀምረው? ከክርስቶስ። ትውልድ ሁሉ 14 እያደረገ መጣ። እሱ 14ቱን ትውልድ ሊነግረን አይደለም። 14 ትውልድ 3 ጊዜ ማለት ነው። 3 ሲባዛ 14 ስንት ማለት ነው? 42። የ42 ትውልድ ታሪክ አለው መጽሐፉ። ማን ጋር ለመድረስ ነው ግን? በዚህች ጽሑፍ ነው የሄደው። ማን ጋር ደረሰ? ክርስቶስ። ክርስቶስ ጋር ሲደርስ ታሪክ ያልቃል። የ14 ትውልድ። አሁን ስለማን ነው የምታወራው? ስለ ክርስቶስ መጥቷል። በቃ እንዲመጣ ነበር እንዲህ እያሉ የሚሄዱት አይደል? ሲመጣስ ይቆማል። ታሪክ መደምደሚያው መነሻው ላይ ይጀምራል። ከዛ ስርዓት ያለው ወንድማችን ማቴዎስ ምን ብሎ ይጀምራል? የክርስቶስ ኢየሱስ የትውልድ ታሪክ ይህ ነው ብሎ ይጀምራል። እሺ እንመለስ። አሁን ተረድታችሁኛል ብዬ አስባለሁ። በቃ አካሄዱን በደንብ ይዘናል። አሁን እግዚአብሔር መጣና
ከከላውዲዮን ኡር ይኖርበት ከነበረው ዘፍጥረት 12 አብርሃምን ውጣ አለው። ዘፍጥረት 15 ላይ ምንን ሰጠው? ኪዳንን ሰጠው። አሁን ይሄ የአብርሃም ኪዳን የሚባለውና ብዙዎቻችን የምንጫጫበት ኪዳን ለኛ ምንም አይደለም። ምክንያቱም ከኛ ጋር የሚያገናኘው ምንም ነገር የለም። የአብርሃምን ኪዳን አብርሃም ባለ ኪዳንም አይደለም። በኋላ የኪዳን መስፈርቶች ምን እንደሆኑ አሳያችኋለሁ ሕጉ ጋር ስንመጣ የመጀመሪያው ኪዳን ጋር። ነገር ግን ዘፍጥረት 15 የሚያወራ ምንድነው? በአብርሃም ከባድ እንቅልፍ እንደጣለበት አይደለም። ከዛም በኋላስ ሁለት ተስማሚዎች እንዳለፉ ስምምነት መካከል ቢያንስ ሁለት ነገር ያስፈልጋል። አንደኛው ተስማሚዎች ያስፈልጋል። ስለዚህ ተስማሚዎቹ አብርሃምና እግዚአብሔር፣ አንደኛው አብርሃምና እግዚአብሔር፣ ሁለተኛው በተስማሚዎቹ መካከል የሚደረግ ስምምነት ቢያንስ። በኋላ ሶስቱን አሳያችኋለሁ። አሁን ቀላሉ ነገር ስምምነት። የመጀመሪያው አብርሃምና እግዚአብሔር መካከል አግሪመንት ሊኖር አይችልም። ለምንድን ነው የማይኖረው ሲል በስምምነት መካከል ሁለት አቻ የሆኑ አካላት መቅረብ መቻል አለባቸው። ስለዚህ እግዚአብሔር ለአብርሃም ኪዳን ሰጪ ሲሆን አብርሃም ኪዳን ተቀባይ የመሆን አቅም የለው። አይገርማችሁ? ኪዳን ሰጪ ማን ነው? እግዚአብሔር። ኪዳን ተቀባይ ነው አይደል? አብርሃም ኪዳን የመቀበልም አቅም የለው። ምክንያቱም ኪዳን ሰጪውን የሚያክል ነው ኪዳኑ። የእግዚአብሔር ቃል ማንን ያክላል? እግዚአብሔርን ያክላል። ያንን የመሸከም አቅም አለው ወይ? ከክፉና ከደግ ዕውቀት የተካፈለው አብርሃም ስንል የለው። ስለዚህ እግዚአብሔር ምን አደረገ? ስምምነት ያስፈልጋል አይደል? ስምምነቱ ሲሰጥ ምንድነው የሚደረገው? ከዚህ በፊት ብያቸዋለሁ። ኪዳን የሚለው እዚህ ጋር ሲተረጎም ከት ኢንቱ ቱ ማለት ነው። ኢንቱ ቱ የነሱ ስምምነት ከት ኢንቱ ቱ ማለት ነው። ይሄም ማለት ለሁለት መክፈል ማለት ነው። ስለዚህ እግዚአብሔር ምን አለው? ሊመጣ ኪዳን ሊያደርግ ሲል እንስሶችን ያዝልኝ አለው። ለየሁለት ምን በላቸዋለሁ? ከት ኢንቱ ቱ ለየሁለት ክፈላቸዋለሁ። ከዛ አብርሃም አሞሮቹንም በግም ዋኖሶችን የያዘውን ነገር ለየሁለት ምን አላቸው? ከፈላቸው። ከሚከፈሉት ውጪ ማለት ነው፣ ሊከፈሉ የሚችሉት። ይሄ ማለት ምን ማለት ነው? ለምሳሌ አብርሃም አንድ በግ ይዞ ቢመጣ በጉን ስንት ቦታ ከፈለው ማለት ነው? ሁለት ቦታ። አንዱም በዚህ በኩል አንዱም በዚህ በኩል። አንዱ እግር በዚህ በኩል አለ፣ አንዱ እግር በዚህ በኩል አለ። አንዱ እጅ በዚህ በኩል አለ፣ አንዱ እጅ በዚህ በኩል አለ። ከዛ አብርሃም ሁለቱን ለየሁለቱ ከከፈለው መካከል እዚህ መካከል ደሙ አለ። ስለዚህ ኪዳን ሰጪና ኪዳን ተቀባይ በወቅቱ በነበረው ስርዓት ሁለቱ እጅ ለእጅ ተያይዘው በተከፈለው መካከል ምን ይላሉ? ያልፋሉ። አሁን በዚህ ደሙን እየረገጡ ሲያልፉ ከአፋቸው የሚወጣ ቃል አለ። ያ ቃል ለምሳሌ እንትን ሊሆን ይችላል፣ ብክድ ሊሆን ይችላል። እንደዚህ ምን ይበለኝ ማለት ነው፣ ይክፈል። ደሜ እንደዚህ ምን ይበል፣ ይረገጥ፣ ይፍሰስ፣ የልጆቼ የምናምን። እዚህ እንግዲህ ኦሮሚያ ክልል የምትኖሩ የኦሮሚያን ስርዓት የምታውቁ ብዙ ሰዎች አላችሁ። አባ ገዳጋ ሲባል መሐላ በጣም ይፈራል አይደለም? በእነሱም ስርዓት ውስጥ ያ መሐላ ነበር፣ ልክ እንደ መሐላ ነበር፣ ቃል እንደ መስጠት ነበር። ስለዚህ በጣም የሚፈራና የሚከበር ስርዓት ነበር። ለዛ ነው እግዚአብሔር በሚያውቀው ስርዓት ለአብርሃም ይመጣለት። አሁን ያንን ስርዓት አምጥተን ደም አፍስሰን በመካከሉ እንሻገር፣ ለኛ ምንም ላይሆን ይችላል። ምክንያቱም እኛ ደም የምናውቀው አንድ ነው። የማን ደም? የክርስቶስ ኢየሱስ። ስለዚህ የበጉ ደም ለኛ ምንም ላይሆን ይችላል። 10 ልረግጠው ይችላል፣ እንደ ኪዳን አላየውም። አሁን አያችሁ ተቀይሯል። አሁን በእነሱ ጊዜ ግን ይሄ ከፍተኛ ነገር ነበር። ስለዚህ በሁለቱ መካከል ኪዳን ሰጪና ኪዳን ተቀባይ ተያይዘው የሚያልፉበት ስርዓት ስለነበረ አሁን ኪዳን ሰጪው እግዚአብሔር፣ ኪዳን ተቀባዩ ማን ነው? አብርሃም። ሁለቱ ማለፍ ነበረባቸው። ግን መጽሐፉ ምን ይለናል እስቲ? አብርሃምና እግዚአብሔር ኪዳን ሰጪና ኪዳን ተቀባይ አብረው አለፉ እንዴ? ዘፍጥረት ምዕራፍ 15 ዘፍጥረት ምዕራፍ 15 እሺ እርሱም ቁጥር 9 የ3 ዓመት ጊደር የ3 ዓመት ፍየልም የ3 ዓመት በግም ዋኖስም እርግብም ያዘልኛል። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው።
አይደለም ከቲንቱ ቱ ከዛስ የተከፈሉትንም በየወገኑ ትይዩ አደረጋቸው በጉንም በበግ ጊደሮንም ወይም ደግሞ ምንድነው ያለው ሶስት ነገር ነው አይደለም ፍየል 9 የ3 ዓመት ጊደሯንም የ3 ዓመት ፍየሉንም ለብቻው የ3 ዓመት በግ ደም ያላቸው ለየብቻው አደረገለት እሺ ከዛስ በየወገኑ ትይዩ አደረጋቸው እንደዚህ ማለት ነው